ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? እህት ወንድሞች፣ የፈርስት ሂጅራ ቤተሰቦች፣ በቅድሚያ እህቴ ሰሚራን አመሰግናለሁ። በአጠቃላይ በዚህ ግሩፕ ያላችሁት እያያችሁ ያላችሁን የምትሰሙን የምታዩን ወንድም እህቶቼ እንኳን ለረመዳን ወር በሰላም አደረሳችሁ። አላህ ሱብሓነሁ ወተዓላ ከሚቀበላቸው ጾማቸውን አላህ ዘንድ በቅርብ እንግዲህ አጅርን ከሚከስቡት የሁለቱን ሀገር ስኬት ከሚጎናጸፉት ሰዎች አላህ ያድርገን። ያለንበት ወር ረመዳን እንደመሆኑ ያው ከረመዳን ነው የምንጀምረው። ያው ስለ ረመዳን ብዙ ነገሮች ትሰማላችሁ ወይም ደግሞ ታውቃላችሁ። ረመዳንን በዚህ መንፈስ መቀበል አለብን ብዬ በማምነው ሀሳብ ንግግሬን እጀምራለሁ። ያው ረመዳን እንግዲህ ትልቁ የህይወት ወሳኙ ምዕራፋችን ነው። በህይወት ውስጥ እንደ አማኝ በዚህ ምድር ላይ ስንኖር እንደ ሰው ወጣ ገባዎች ይኖሩናል፣ እናጠፋለን፣ በተለያየ መልኩ እናልፋለን። ያንን የምናልፍበትን ምዕራፍ ለማስተካከል ትልቅ እድል ከሚሰጥበት የህይወት ምዕራፎች ውስጥ ወሳኙ ነው ብዬ አምናለሁ። እንግዲህ ኢማም ኢብኑል ጀውዚ አላህ ስራቸውን ይውደድላቸውና ምን ይላሉ? ረመዳንን ሲገልጹት ረመዳን እንደ ነቢዩላህ ዩሱፍና ወእኽወቲሂ ነው፣ እንደ ወንድሞቹ ነው ይላሉ። ነቢዩላህ ዩሱፍ በአባታቸው ዘንድ በነቢዩላህ ያዕቁብ ተወዳጅ ልጅ ነበሩ። በዛ ምክንያት እንግዲህ ያሳለፉትን የተለያየ ውጣ ውረድ እናውቃለን። ተወዳጅ መሆን መከራ ነው። በአባት መወደድ የማይፈልግ ልጅ የለም፣ ግን ደግሞ በአባት መወደድ ሌላ ዋጋ ያስከፍላል። ለዚህም ሲሉ ልክ እንደዛ ነው። ረመዳንም ልክ ከ12 ወራቶች በ11 ወር አላህ ዘንድ የበለጠ ተወዳጁ ነው። ነቢዩላህ ዩሱፍን በርካሽ እንዳሸጧቸው በርካሽ እንዳትሸጡት፣ ጉድጓድ እንዳጣላቸው ጉድጓድ እንዳጥሉት፣ ሊገድሏቸው እንደሞከሩ እናንተም የመግደል ሙከራ እንዳታደርጉበት ይላሉ። ረመዳኑ ቀሲር ላይ የቅበሉ ተክሲር፣ ረመዳን አጭር ነው፣ አጭር ነገርን አይቀበልም፣ ማሳጠርን አይቀበልም። በደንብ ተዘጋጅተን ልንሰራበት፣ ልንተጋበት፣ ልንለፋበት ይገባል ይላሉ። የተለየና በጣም ውብ አገላለጽ ነው። እኔ ከማውቃቸው የረመዳን አገላለጾች በተለየ መልኩ ገልጸውታል። የተለየ የረመዳን ስሜት እንዲኖረንም ሀሳብ ሰጥተዋል ብዬ አምናለሁ። እንዳሉት ነው ረመዳን ውድ ጊዜ ነው። ጊዜውና ወቅቱ ለገባው ሰው ይህንን ውድ ጊዜ ደግሞ በቀላል ነገር አሳልፈን እንዳንሰጠውና እንዳንሸጠው፣ እንዲሁ እንዳንጥለውና ጉድጓድ ላይ እንዳንተው፣ እንዲሁም ደግሞ ለአደጋ እንዳናጋልጠውና የግድያ ሙከራ እንዳናረግበት፣ ራሳችንም እንዳናጣበት እንደ አማኝ ጊዜውን በአግባብ ልንጠቀምበት ይገባል። ፉርሰቱል አእምሮ ነው፣ የእድሜ ልክ እድል ነው። ሰው ልጅ በሀያቱ በብዙ ውጣ ውረዶች ውስጥ ያልፋል፣ በብዙ ምዕራፎች ውስጥ ያልፋል። እንደ ሰው እንወጣለን፣ እንገባለን። መገኘት ባለብን ቦታ ላይ፣ መቆም ባለብን ቦታ ላይ ሳንቆም ሳንገኝ እናልፋለን። ይህን ለማስተካከል ይቅርታ፣ ድምፄ ትንሽ ያዝ አድርጎኛል። ያው ዛሬ ሙሉ ቀን ማለት በሚቻል ሁኔታ በጣም ተከታታይ ፕሮግራሞች እሑድ ስለሆነ እዚህ ሀገር ላይ ከ3 ሰዓት ተኩል በላይ የዳዕዋ ፕሮግራሞች ነበሩ በተለያየ መድረክ ላይ እና ትንሽ ከአላርጂው ጋር ያዝ አድርጎኛል። ለዛ ነው ድምፄ የታፈነው እና እንደ አጠቃላይ ይህንን ትልቅ የህይወት ምዕራፍ እንዴት አድርገን ተጠቅመንበት እንውጣ ስንል የተለያዩ ጉዳዮች በህይወታችን ውስጥ መስተካከል ይገባቸዋል ተብለው፣ ያው ረመዳን ለአለኩም ተተቁን ተብሎ ሲመጣ አልቲዛም ነው። ሰዎች ስርዓት እንዲይዙ ከአላህ ጋር ባላቸው ግንኙነት ከፍጡራን ጋር ባላቸው ግንኙነት ሁለቱን ኢልቲዛም ማድረግ ነው። የላላውን ማጠንከር፣ የተበላሸውን ማስተካከል፣ የጣስነውን መገደብና በሚገባው ቦታ ላይ መቆም፣ አላህ በሚፈልገን ማንነት ውስጥ ማለፍና መሄድ፣ ይሄ ከኛ የሚፈለግብን ትልቅ ምዕራፍ ነው ብዬ አስባለሁ። ከዚህ አንጻር ይህንን ተቅዋ ለማረጋገጥ በህይወታችን ውስጥ ትልቁን የህይወት ምዕራፍ የሆነው ወሳኙን ጊዜ በትክክል አላህን ፍራቻ ገንብተንበት ትክክለኛውን የሚገባውን ኮርስና ስልጠና ወስደንበት ለሌላው ለ11 ወሩ ስንቅ ይዘንበት ለመውጣት መዘጋጀት የሚገባን ጊዜ እንደሆነ ይሰማኛል። ከዚህ አንጻር በዚህ መልኩ ረመዳንን በመዘጋጀትና በመጠበቅ ያለንን ነገር በመስጠትና በማውጣት በምንችላቸው በጎ ስራዎችና መልካም ነገሮች ላይ በመሳተፍ አላህ በሚፈልገን ቦታ ላይ በመቆም ምናልባት ቀጣይ ህይወታችንን የተለየ ምዕራፍ ውስጥ ማለፍ የምንችልበትን ነገር ለመስራት የሁላችንም ጥረትና ትጋት ይፈልጋል ብዬ አምናለሁ።
እና በተቻለ መጠን የተለየ ማንነት አዲስ ምዕራፍ ውስጥ ነው ያለነው። አዲስ አየር ውስጥ ነው ያለነው። በተከፈተ ሰማይ ውስጥ፣ በተከፈተ ጀነት ውስጥ፣ በተዘጋ ጀሃነም ውስጥ፣ ከሸይጣን በጸዳ ምድር ውስጥ የተለወጠ ጀው የተለወጠ ማንነት ውስጥ ነው እያለፍን ያለነውና ይህን ምዕራፍ ወደ ተሻለ ለማሸጋገር ከኛ የሚፈለግብን የራሳችን ኃላፊነት ስላለ በሱ ላይ መውጣት ነው። ስለዚህ ረመዳንን እንዴት እንጠቀመው? የትኛው ጉዳያችን አውለውያ ሰተን ከህይወታችን ውስጥ የተበላሸ መቅረት የሚገባው አላግባብ ያለፍነው ማስተካከል የሚገባን አላህ የማይወደው ማቋረጥ እና መተው የሚገባን አዲስ ልንከተለው የሚገባ መስመር የቱ ነው ብለን ወስነን መርጠን በዛ ልክ ልንጓዝበት ይገባል ብዬ አስባለሁ። እንደ ረመዳን መግቢያ ይህን ያክል ካልኩ በተያዘው አርዕስትና ሀሳብ ውስጥ ወሳኝ አርዕስት ስለሆነ የተያዘው አሁንም ለውጥን ስናስብ አሁንም ነገን የተሻለን ነገር ስናስብ አንዱ መልካም ጥርጣሬ በሁለት መልኩ አንድ ኻሊቅ ላይ ሁለት መክሉቅ ላይ አንድ ፈጣሪን ሁለተኛ ፍጡርን በሁለቱም በኩል የሚኖረን መልካም ጥርጣሬዎች አላህ Subhanahu Wa Ta'ala የሚገርም ጥያቄ ይጠይቃል በቁርአን ውስጥ فما ظنكم برب العالمين ይላል። በእኔ ላይ ምንድነው የምትጠረጥሩት ይላል አላህ Subhanahu Wa Ta'ala። ከባድ ጥያቄ ነው አይደለም? ጥያቄው ደግሞ አላህ ሲሆን ሁሉንም የሚያውቅ ጌታ ውስጣችንን የሚያቀን ጌታ ምን እንደምናስብ የሚረዳን ጌታ እንዴት ነው የምታስቡኝ ብሎ በዚህ መልኩ ራሱን ያቀርባል። فما ظنكم برب العالمين ትልቅ ጥያቄ ነው። ጥያቄው አላህ ነው። መልስ መስጠት ይገባል። ደግሞ አላህ ከሚያቀን አንፃርስ መመለስ ይገባል ብለን ስንል ደግሞ ሌላ ጉዳይ ነው። በህይወታችን ውስጥ በብዙ ነገሮች ውስጥ ስናልፍ አላህ ዘንድ የሚኖረን ለአላህ የምንሰጠው ቦታ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም في صحيح مسلم በተዘገበ ሐዲስ ላይ لا يموتن احدكم الا ان يحسن الظن بالله ይላሉ። አንደኛችሁ እንዳይሞት በአላህ ላይ መልካም ጥርጣሬ ያለው ቢሆን እንጂ ይላሉ። በአላህ ላይ መልካም ጥርጣሬ ያለው ቢሆን እንጂ። አላህ በምን ትጠረጥሩኛላችሁ እኔን በምን ታስቡኛላችሁ ብሎ ይጠይቃል። እንዴት ነው የምናስበው? አላህ ለብዙ ነገሮች ግምት አለ፣ ለብዙ ነገሮች ቦታ አለ። ልክ ነው። በዚህ በቁርአን አስተምሮት ውስጥ መለስ ብላችሁ ስትመለከቱ ነብዩላህ ሙሳ አለይሂ ሰላም ከረጅም ጊዜ ፈተና የበኒ እስራኤሎች ፈተና በኋላ ፍርዓውን ጋር ከደረሰው እንግልት፣ ተዓብ፣ የባርነት ዘመን አሸናፊ ሆነው ወጥተው ህዝቦቻቸውን ይዘው ወጥተው እንግዲህ ከዛ ሁሉ ዘመናት በመቶ ዓመታት በሚቆጠሩ ጊዜያቶች ካለፈ የባርነትና የፈተና ጊዜ ህዝቦቻቸውን ይዘው ወጥተው ያኒ ፊት ለፊታቸው ባህር ላይ ቆሙ። ከፊት ባህር መጣ፣ ከኋላ ጠላት መጣ። እና ለሙድረኩን አለ ፍርዓውን ደረስንባቸው አለ። አማመሁም ባህር ወራአሁም العدو ነው። ከፊት ለፊታቸው ባህር አለ፣ ከኋላቸው ጠላት ቆሟል። ምንድነው የሚያደርጉት? እንዴትስ ነው የሚሆኑት? በየትኛውም ሳይንስ በየትኛውም ሎጂክ ባህርን መራመድ የሚችሉበት መንገድ የላቸውም። መሻገር የሚችሉበትም አቅምም አይኖራቸውም። እና ይሄ ነው እና ለሙድረኩን ብሎ ፍርዓውን በደስታና በአሸናፊነት መንፈስ ደረስንባቸው፣ ልንይዛቸው ነው፣ ልናጠፋቸው ነው እያለ ሲዘጋጅ ነብዩላህ ሙሳ ደግሞ በእርግጠኝነትና በይቅን በአላህ ላይ ባላቸው መልካም ጥርጣሬና በሚያውቁት ነገር አላህ በገባላቸው ቃል ምንድነው ያሉት? ኢነ መዒ ረቢ ሰየህዲን፣ እኔ ደግሞ ጌታ ያለኝ እሱ እኔን ይመራኛል አሉ። በየትኛውም ካልኩሌሽን ባህር በበትር ሊከፈል አይችልም። በትርም ባህር ላይ መክፈል አቅምም አይኖረውም። ያው ሙዕጂዛ ተአምር እንደመሆኑ መጠን አላህ የሚፈልገው አስባብ ስለሆነ ምክንያት ስለሆነ ለነገራቶች ምክንያትን አሳይቶ ሰዎችን አላህን ቁድራና ታላቅነት እንዲረዱት ስለሚፈልግ በበትራቸው ባህሩን እንዲከፍሉት፣ እሳቸው እንዲሻገሩ፣ በአላህ መልካም የጠረጠሩት እንዲሻገሩ፣ እነሱ በራሳቸው የተማመኑትና ለራሳቸው የማይሆን ቦታ የሰጡት ደግሞ እንዲሰምጡና የመጥፋቸው ምክንያት እንዲሆን ያደረገበት ምዕራፍ አለ። ይሄ ለአላህ ካለ መልካም ጥርጣሬ ነው። ነብዩላህ መሐመድ ሰለዋቱላህ ዐለይሂ ወሰለም አላህ ስራቸው እንደላቸውና አቡበከር ስዲቅ ጋር በወጡበት ጊዜ እዛ ጋር ሰውር ላይ ሙሽሪኮቹ ሲደርሱባቸው ፈላጊዎቹ እነሱ ሱራቃ ማሊክ ኢብኑ ማሊክ ሲደርሱባቸው አቡበከር ስዲቅ ለውነ ዘራ አሐዱ ኢላ رجل ረዓና ነው አይደለም። አንደኛው ጎንበስ ብሎ ቢመለከት ያይናል አንተ የአላህ መልእክተኛ ሲላቸው እንደ ሰው ማድረግ የሚገባቸው ምክንያቶች ሁሉ ተከትለዋል፣ አስባቦች ሁሉ አድርሰዋል። ምንድነው ያሉት ረሱል ሰለላሁ ዐለይሂ ወሰለም? ማዘኑከ ቢስነይን ወላሁ ثالثهما። አቡበክር እኔ እናንተ ሁለት ብንሆንም ሶስተኛችን አላህ ነው፣ በአላህ ላይ እንዲጠረጠር ካሉት እኛ እኮ ሁለታችን ብቻ አይደለንም፣ ሶስተኛችን አላህ አለ፣ አላህ አያጠፋንም፣ አላህ አይተውንም የሚል መልእክት ነበር ረሱል አሚን ሰለላሁ ዐለይሂ ወሰለም ያስተላልፉት። ይሄው ነው ሁስነ ظن بالله። አላህ ይሄንን ነው የሚለው። እኔን በምን ታስቡኛላችሁ ትጠረጥሩኛላችሁ? በህይወት ውስጥ ለብዙ ነገራቶች የምንሰጣቸው ቦታ አለን አይደለም። ሰው ታሞ ሐኪም ጋር ሄዶ ኦፕሬሽን ትደረጋለህ ብሎ ደረቱ ተከፍቶ አንገቱን ሰጥቶ ለአንድ ፕሮፌሰር፣ ለአንድ ዶክተር፣ ለአንድ ስፔሻሊስት ሐኪም ይሰጣል። ጀራህ ወይ ደግሞ ሰርጅን አምኖታል።
ፕሮፌሰሩ የታዋቂ ሰው ነው በቂ ልምድ አለው ምናምን ብለህ በአንዲት ቅጽበታዊ ስህተት ህይወትን ሊያጠፋ በሚችል መልኩ አንገተን አሳልፈ ደረተን ሰተህ ትሄዳለህ። ግን ምንድነው በሱ ሙያ በሱ ፕሮፌሽናል አቅም ትተማመናለህ፣ ትተማመኛለሽ። ያለህ ነገር መልካም ጥርጣሬ ነው። ያ ስለሆነ በዛ እርግጠኛ ሆኖ ሰው ራሱን ለዛ ልክ ያደርጋል። ሌሎችም የተለያዩ ነገራቶች ውስጥ በህይወታችን ውስጥ አምነን የምንሰጣቸው የምንቀበላቸው ነገሮች አሉ። አላህ ይሄ اذا كان ظنكم بالعالمين فما ظنكم برب العالمين ነው። ሰዎችን የምትጠረጥሩት በመልካም ነገር ከሆነ እኔን ፍጡራንም በዚህ ልክ የምትጠረጥሩ ከሆነ እኔን በምን ትጠረጥሩኛላችሁ ይላል። ስለዚህ فما ظنكم برب العالمين ትልቅ ጥያቄ ነው። ሁላችንም በህይወት ውስጥ አላህ ዘንድ ያለን ጥርጣሬ ምንድነው? እንዴት ነው አላህን የምናስበው? ብዙ ነገሮችን አምነናል፣ ብዙ ነገሮችን እርግጠኞች ሆነናል። ሐኪም አምነናል፣ ባለሀብት አምነናል፣ በህይወታችን ውስጥ ለውጥ ያመጣሉ ብለን የምንመካባቸው ባለስልጣኖችን አምነናል፣ በእኔ ህይወት ጠባቂ እንደሆኑ ተረጋግጠናል። ከነዚህ ሁሉ በላይ የሆነ የነገሮች ፈጣሪ በእጁ ሁሉ ነገር ያለው ደግሞ አላህ ሱብሓነሁ ወተዓላ ሲመጣ እንዴት ነው እሱ ጋር ያለን እምነት? ሁስነ ظن ቢላህ በአላህ መልካም መጠርጠርና መልካምን ማሰብ የኢማን መገለጫ ነው። ለዚህ ነው ይሄ በእስልምና ተፋኡል የሚባል ነገር አለ አይደለ? አነ እንደ ظن عبدي بي ይላል አይደለ? في حديث القدس አላህ እኔ ባሪያዬ በሚጠረጥረኝ ቦታ ላይ ነኝ። በኸይር ከጠረጠረ ኸይር ላይ ያገኘኛል፣ በሸር ከጠረጠረ ደግሞ ሸር ላይ ያገኘኛል። እኛ ነን የምናርፍበትን ነገር የምንወስነውና የምንገኘው በዛ መስመር ላይ። ይሄንን ጥርጣሬያችንን መልካም ጥርጣሬያችን በእኛ ውስጥ ሊኖር ሌሎች ሰዎችን ልክ አላህን በዚሁ ስንጠረጥር አላህን በዚሁ ስናስብ ፍጡራንም ደግሞ እንደዛ እንድናስብ ይፈልጋል። ለሰዎች ያለን እይታ ስህተት መስሎ የሚታዩ ነገሮች ሰዎች ያጠፋቸው ብለን የምናስባቸው ነገሮች አዛር ልንሰጣቸው ምክንያት ልናደርግላቸው እነሱ ይሄ ቢሆን ነው ያሰቡት ይሄን ነው የተናገሩት ይሄን ሊሆን ይችላል ይሄ ነው ብለን በመልካም መጠርጠር በኸይር ማሰብ እያንዳንዷን ነገር በሸክና በጥርጣሬ ማየት ሳይሆን እንደ ሙእሚን በመልካም ማየት እንድናዝታ ብለናል። እንግዲህ አንድ ሙእሚን የአማኝነቱ መገለጫ የአኽላቁ ከፍታ ማሳያ ስነ ምግባሩ ትልቅ ደረጃ ላይ ሲደርስ የሚኖረው የሱ መገለጫ ባህሪያቶች ናቸው። እነዚህን ባህሪያቶቻችንን አሳድገን ነጋችንን አስተካክለን ለመሄድ አንዱ እድላችን ረመዳን ነው። ረመዳን በእኛ ህይወት ውስጥ ብዙ ነገር አለው፣ ብዙ ነገር ያስተካክላል፣ ብዙ ነገር ይለውጣል፣ ብዙ ነገር በህይወታችን ውስጥ ይፈጥራል። ሰዎች ይሄ የተበላሸ ማንነታቸውን ነው ሊያክም የሚመጣው። ሐራምን ይከብዶ የነበረው ሰው ማለት በሐላል እንኳን እጅ ይሰጣል። ሐላሉን ይተዋል አላህ ሲል አይደለም ሐራሙን ሐላሉን ይተዋል ለአላህ ብዬ ብሎ መልካም ነገርን እያሰበ ለመልካም ነገር እየጠረጠረ የተሻለ ነገር እንዲኖረው እያደረገ በዛ መንፈስና ስሜት ውስጥ ያልፋል። ይሄንን መልካም ጥርጣሬ በውስጣችን ውስጥ ማሳደግና እኛነታችንን ከፍ ሊያደርገን በሚችል የኢማን ከፍታ ውስጥ ለመኖር መዘጋጀት ይፈልጋል ማለት ነውና ሁስነ ظن የመጀመሪያው ቢላህ ነው። ሁለተኛው በሰዎች ላይ ነው። ሰዎች ላይ የሚኖረን መልካም ሐሳብና መልካም እይታ። ዛሬ ብዙ ነገሮች የሚጠፉት በጥርጣሬ ነው አይደለም? ሰዎችን እንሰጣቸው ሳናቅ ገምተን ይሆናል ብለን አስበን እነሱ በሌሉበት ቦታ ላይ ስም ሰተን የማይገባቸውን አድርገን በእኛ ላይ መጥፎ ነገር እንዳላቸውና እንደሚያስቡ አስበን የምናስቀምጥባቸው ቦታዎች እነዚህ ሁሉ ነገሮች ብዙ ነገራችን ያበላሹታል። የአኺራ ቀጣይ ህይወታችን ላይ መከራ ይጥሉብናል። ለዚህ የመጀመሪያው አላህን በመልካም ነገር ማሰብና እሱ በሚፈልግበት ቦታ ላይ በህይወታችን ውስጥ ያሉ የተበላሹ ነገሮችን ለማስተካከል አላህን በመልካም መጠርጠር ወይም ደግሞ ውስጣችን ላይ ተፋኡል ማድረግ። ሁለተኛ ደግሞ ሰዎችንም በዚሁ ልክ ይህንኑ ታሳቢ ያደረገ ነገር መስራት ይፈልጋል ማለት ነው እና እንደ አማኝ ረመዳን ሲመጣ ነፍስያን ሲገታ፣ ስሜትን ሲያቅብ፣ ውስጥን ሲያስተካክል፣ ነመጠት ተፍኪር ያስተሳሰብ እይታችን ሁሉ ሲለውጥ፣ የተበላሸ ማንነታችንን ከፍ ሊያደርግ ሲመጣ እኔ እናንተ ከቆምንበት ማንነት ወደ ተሻለ ማንነት ሽግግር እንድናደርግ ያ የተበላሽ የሆነ ሐሳቢያችንን እንድናስተካክል አላህ ጋር የሚኖረንና ያለን ነገር የተሻለ አድርገን እንድንነሳ በዛ መልኩና በዛ ስሜት እንድናልፍ ሊያደርገን ከሚችሉት የሽግግር ምዕራፎች አንዱና ወሳኙ ይሄን በመጠቀም ነው እንግዲህ ሀያታችንን ለውጠን ነጋችንን አስተካክለን የተሻለ ነገር ፈጥረን አላህ ጋር በመልካም ነገር ለመገናኘት መጨረሻችን ያምርልን። አላህ ጋር የምንጠብቀው ነገር ኸይር እንጂ ሸር የለም። አላህ ጋር የምንጠብቀው ነገር የተሻለ መጨረሻ እንጂ መጥፎ መጨረሻ አይደለም። ለዛ ግን ልባችን አምኖ ውስጣችን ተቀብሎ አካላችን ደግሞ ያንን የሚገልጽ ማንነት አንደበታችን ሐምድ እያደረግነው በተግባራችን እያመሰገንነውና ሹክር እየሰጠነው ያንን ባህሪ በማስተካከል ሂደት ውስጥ ትልቁን ኃላፊነት ልንወጣ ይገባል። ይሄን ነው እንደ ሐሳብ በዚህ ረመዳን ውስጥ እስቲ
ከአንድ ከነበርንበት የተለየ ባህሪ ወደ ሌላው ወደ ተሻለ ማንነትና ባህሪ ሽግግር እንድናደርግ ከተበላሸ ማንነት ወደ ተሻለው መልካሙ ማንነት ልንመጣ ከመጥፎ ስነ ምግባር ወደ ጥሩ ስነ ምግባር ልንሸጋገር አላህ ጋር በነበረን ከተለያዩ የተበላሹ ግንኙነቶች የተሻለውን መንገድ በመምረጥ ወደ አላህ መቅረብና አላህ ጋር መገናኘት ሰዎች አላህን በሚፈልጉትና በሚያስቡት ልክ እሱም የሚገኝ ጌታ ስለሆነ እሱ እኛ ከምናስበውን በላይ ደግሞ ለእኛ ቀርቦ ብዙ ነገሮችን ሳንፈልጋቸው እንኳን እሱ የሚለውጠን ጌታ ስለሆነ ትንሽ ነገር በህይወታችን ውስጥ ኖሮ ብዙ ነገር ሊያስተካክልልን ስለሚችል አለን በምንላት ትንሿ ነገር ትልቁን የህይወት ማንነትን ስለሚሰጠን እንደ ሰው እኔ ማሊክ ኢብኑ ዲናር የሚባሉ ትልቅ ዓሊም አላህ ስራቸውን ይወድላቸውና በአንድ ዕለት አንድ ትልቅ ሰው ወደ መስጊድ እየሄዱ ምሽት ላይ ሰክሮ በጣም ድክርት ብሎ ራሱን ስቶ ወድቆ ካፉ እንደዚህ ልጋግ እየወጣ በሚያስጠላ ትንፋሽ በጣም ለይታ በሚቀፍ ማንነት ውስጥ ይመለከቱታልና ያዝናሉ። በዚህ እድሜ ይሄ ሰው እንደዚህ አይነት ማንነት ይዞ በመሄዱ ውስጣቸው በጣም ይሰበራል። ግን ምን ያድርጉት? ሲያዩት ራሱን መቆጣጠር በሚችልበት ሁኔታ ላይ አይደለም። አዝነው እየሄዱ ባሉበት ሰዓት ላይ ድምፅ ሰሙ። የሰሙት ድምፅ ምንድነው? አላህ የሚል ቃል ከአንደበቱ ሲወጣ ወይም ላኢላሃ ኢለላህ የሚል ቃል ሰማሁ ይላሉ። ሱብሃንአላህ ደነገጡ። ወደ ዞር ሲሉ ሌላ ሰው የለም፣ እሱ ብቻ ነው። በዛ አይነት ስካር ሆኖ አሁንም ግን አንድ ነገር አለው በሱ ልብ ውስጥ አላህ አለ። ይህንን ሲሰሙ ማሊክ ኢብኑ ዲናር ተመልሰው ሄዱና እዛው ወደቀበት ቦታ ላይ አፉ የተበላሸውን ልጋጉን በልብሳቸው ጠረጉለት። ለምን? አላህ የተጠራበት አፍ ቆሽሾ ማየት ስላልፈለጉ። ይህንን ሰው በመልካም አስበው ማለት ነው እንግዲህ እችኑ ቃል ስላወጣ ብቻ ይህን አድርገውት ሄዱ። ቤታቸው ገቡ። ምሽት ነበር። ተኝተው በህልም አዩ ወይም ደግሞ መልእክት መጣላቸው። ድምፅም ሰሙ። ምን የሚል ድምፅ ነው የሰሙት? ማሊክ ኢብኑ ዲናር ረዲየላሁ ዐንሁ አላህ ስራቸው እንደላቸውና ጠሐርተ ፈመሁ ሊአጅሊና ወጠሐርና ቁሉበሁ ሊአጅሊከ ያ ማሊክ ነበር ያላቸው። ለእኛ ስትል አፉን ጠረክ፣ ለአንተ ስንል ልቡን ጠረግንለት አለ አላህ ሱብሓነሁ ወተዓላ። አላህን እንግዲህ ተመልከቱት። በዛ ማንነት ውስጥ የነበረ ሰው እኔና እናንተ አንድ ሰው ሰክሮ አይደለም ወይ በእንደዚህ አይነት ባህሪ ላይ ተነው አይደለም ምን ብለን ስም ልንሰጠው እንደምንችል እንዴት አድርገን እንደምናስበው ይሄን ሰው ምን ብለን ነው ቦታ የምናስቀምጠው ብለን ስናስብ ሩቅ ነው። ግን ይሄ ሰው የችው ቃል ስለወጣች ብቻ እሱም ላይ ያለች የሆነች ነገር እንዳለ ስላመኑ ያን እርምጃ ተራመዱ። አላህ ደግሞ ይሄንን ነገር ሰጠ። ወላሂ ፈጅር ላይ ተመልሼ ቦታ ሰውየውን ላገኘው አልቻልኩም ይላሉ። በጣም አዘንኩ። ባገኘው ደስተኛ ነበርኩ። ለብዙ ጊዜ አትፈለግኩት፣ አላገኘሁትም። ከጊዜያት በኋላ ከ20 ዓመት በኋላ ሐጅ ላይ ሄጄ ሐረም ላይ ጧፍ እያደረግኩኝ አንድ በጣም የሚያምር ዱዓ የሚያደርግ ሰው እሱን ተከትዬ እየሄድኩኝ ልክ ሐጀር አልአስወድ ጋር ሲደርስ ዘወር ሲል እንግዲህ ብርሃን መብራት አልነበረም። የጨረቃው ብርሃን ግንባሩ ላይ ሲያልፍ የዛን ሰው እየኖር አየሁት። ያ ከ20 ዓመት በፊት ያየሁት ሰክሮ ወድቆ ያገኘሁት ሰው አቢድ ሆኖ ሐረም ላይ ያገኘሁት ይላሉ። ይህን ሰው ሳየው ደነገጥኩ ይላሉ። ተጠግቼም ጠየቅኩት። አወከኝ አሉት። አዎ አንተ አይደለህ እንደ አላህ ወደ እኔ መልእክት የላከህ ሰው ብሎ እሱም እንደሚያቀኝ ነገረኝ ይላሉ። እና ከዛ በኋላ እሳቸው ደረሳ ሆኖ ከትልልቅ ሙሐዲሶች ውስጥ የሆነ ሰው ነበር። ሰዎችን በመልካም ነገር ማሰብ፣ ለሰዎች የምንሰጣቸው መልካም ነገሮች የሚኖራቸው ምላሾች ከአላህ ዘንድ ምን ያህል እንደሆኑ አላህ ሰዎች በትንሽ ነገር እሱ ጋር ሊቀርቡ ሲፈልጉ ምን ያህሉን ትልቁን ነገር ሊሰጣቸው እንደሚችል በዚህ ልክ ማየት የምንችልበት ሁኔታ አለና እኛስ አላህን በምን እንጠረጥረዋለን? አላህ ጋር ያለንን ግንኙነት መልካም አድርገን ደግሞ ፍጡራንን በምን እናስባለን? ለፍጡራኖች ምን አይነት ቦታ እንሰጣለን? አንዳንድ ጊዜ እኛ ትንሽ አድርገን የምንሰጣቸው አላግባብ የምንጠረጥራቸው ሰዎች አላህ ዘንድ ያላቸው ቦታ በጣም ትልቅ ይሆናል። ትንሽ ናት ብለን የምናስባት ወንጀል የሁለቱን ሀገር ልታጠፋ የምትችል ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት ሐዲስ ላይ አለ አይደለ? አንድ ሰው የአንድን ሰው ማንነት እሱ በሚያውቀው ባህሪና ሲፋ ስለሚያውቀው ወንጀለኛ ነው ብሎ ስለሚያምነው እከሌ ሞተ ተብሎ ሲሰማ እሱን ሰውዬ እኮ አላህ አይምረውም ብሎ እየማለ ነው የተናገረው። አላህ አይምረውም ብሎ እየማለ ሲናገር አላህ መልስ ሰጠ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መን الذي تعالى በኔ ስልጣን ገብቶ ማን ነው የሚምለው? አላህ ከሌን አይምርም ከሌን ይምራል ብሎስ የሚወስነው ማን ነው? ይህንን የሞተውን ሰውዬ ምሬዋለሁ፣ የእሱን ስራ አጥፍቼበታለሁ አሉ። ፈተከለመ ከሊመትን አንዲት ቀላል ንግግርን ተናገረ፣ የብዙ ህይወቱን ማንነት ልታጠፋ የምትችል ዋጋ እንዲከፍል አደረገው ይላሉ። አላህ ነው ጉዳዩ ውስጥ ያለው። ከኔና ከናንተ በላይ የሆኑ ጉዳዮች አሉና የምንሰጣቸው እይታዎች፣ የምናደርጋቸው ምልከታዎች አብረን ስንኖር በማህበራዊ ትስስራችን፣ በጉርብትናችን፣ በስራ ባህሪዎቻችን ሰዎች ጋር ሊኖረን የሚኖረን ነገር ምንድነው? እንዴት ነው የምናስባቸው? እንደዚህ አይነት ነገሮችን በትክክል ማየትና መፈተሽ ይፈልጋል ብዬ አስባለሁና ቅድም እንዳልኳችሁ ያው ከውሎ ድካም ጋር
ረጅም ፕሮግራም ጋር ድምጼም አሁንም እየደከመ ስለሆነ ያለው ይህን ያክል ካልኩኝ የዛሬውን ፕሮግራም በዚህ አድርገን ኢንሻአላህ በቀጣይ ግን ከዊኬንድ ውጭ ቀን በሆነ ቀን በሚሆንበት ላይ እናንተ ፕሮግራም ካላችሁ ሰብቼ ሰፋ ያለ ሰዓት ለመያዝ ቃል ገባላችኋለሁ። የዛሬውን ግን እዚህ ድረስ ብናደርግ ከተቀበላችሁኝ አላህ ረመዳናችንን ይቀበለን፣ መጨረሻችንን ያሳምርልን፣ ሁለቱንም ሀገር ከሚጠቀሙት በረመዳናቸው አጅራቸው ከፍ ከሚላቸው ሰዎች አድርገን። አሚን። ማሻአላህ ኡስታዝ አቡበከር አላህ ይጨምርልህ። ጥሩ ነው፣ ቆንጆ ነው። እኔ ከዚህ ወሰድኩት እንግዲህ በሚጠረጥረኝ ቦታ ባሪያዬ በሚጠረጥረኝ ቦታ አገኛለሁኝ የሚለው ላይ ሰው ያው በአንደበቱ በልቦ ያሰበውን ነው አንደበቱ የሚናገረው እና አንዳንድ ጊዜ በአፋችን የምንላቸውም ጥሩ ነገሮች ህይወታችን ውስጥ ይከተሉናልና በደግ ስናስብ በደግ እናገኛለን ይመስለኛል። ምናልባት አንድ ሁለት ጥያቄዎች መውሰድ የምትችል ከሆነ እድል መስጠት እንችላለን። ግን ያንንም መውሰድ የማትችል ከሆነ ኡስታዝ መሐመድ በድሩ እሱ ምናልባት ወይ በዱዓ እንዲዘጋው ማድረግ እንችላለን። አዎ ዛሬ መሐመድ እንትን ይበልልኝና ኢንሻአላህ በቀጣይ ክሳለሁ ባላህ ፍቃድ ኢንሻአላህ። ከይር አላህ ይስጥልን። ባረከላሁ ፊኩም ኢንሻአላህ ወያኩም። ሰላም ወአለይኩም። مرحبا أستاذنا أستاذ أبو بكر، جزاك الله خير حبيبنا. أبشر الله يقبله. عرفت أدرك يا إن شاء الله. ወንድሞችና جزاك الله خير أخت سميرة በጣም ደስ የሚል ፋሲሊቴሽን ነው ያደረግሽልን። አላህ ይቀበልሽ ኢንሻአላህ። ሌላም ጊዜ ተካድሚናለሽ። ወንድሞች እህቶች ፕሮግራሞችን እንደዚህ እያዘጋጀን ወደ መድረክ ስናመጣ ፈርስት ጅራዎች እኛንን ባለቤቶቹ የኛ ብቻ ነው ይያልን አይደለምና ርዕሶችን ፎርዋርድ ማድረግ፣ እንግዶችን ሰጀስት ማድረግ፣ ሐሳቦችን መስጠት ኢቭን ልክ እንደ እህታችን ሰሚራ እንደ ሌሎችም አንዳንዴ እየመጡ ቮለንቲር አደርጋለሁ ኤምሲ ለመሆን ፕሮግራምን ፋሲሊቴት ለማድረግ የሚሉ ወንድምና እህቶችን እንፈልጋለንና ኢንሻአላህ ቮለንቲር የምታደርጉ ወንድሞች እህቶች መድረካችን ክፍት ነው፣ እየመጣችሁ እንድትካደሙን በዚሁ አጋጣሚ ኢንቪቴሽናችንን እናቀርብላችኋለን። የዛሬው ደርስ የኡስታዝ አቡበክር እንዳለውም ትልቅ ርዕሰ ጉዳይ ነው። የሚያስፈልገውን ትልቅ ቁም ነገር ያስጨበጠን ይመስለኛል። ሑስነ ظን መልካም ጥርጣሬ በአላህና በፍጡራን ላይ በምን አይነት መልኩ ልናስተናግደው እንደሚገባ ግንዛቤያችን እስከምን ያህል ሊሆን እንደሚገባ አሳይቶናልና ዋናው ነገር የምንሰማውን ነገር ወደ ህይወታችን ለመቀየር መሞከር ነው። አላህ ላይ እኔ አንድ ምሳሌ ልጥቀስ። ያው ሁላችንም በተለያየ መድረክ የሰማነው ነው። አላህ ሰጪ ስለሆነ የሁሉም ነገር ባለቤት ካዝናው እሱ እጅ ላይ ያለ ታላቅ ፈጣሪያችን ስለሆነ እሱን አምነን ዱዓ እናደርጋለን። ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ ነው የምናመልከው እገዛም የምንጠይቀው አንተን ብቻ ነው ብለን በቀን ውስጥ ቢያንስ 17 ጊዜ ዱዓ እናደርጋለን። በቀን ውስጥ ቢያንስ እሱን የምንጠይቀውና ደግሞ እገዛን ደግሞ የምንፈልገው ከሱ ብቸኛው ሁሉንም ነገር ማድረግ የሚችል የሁሉም ነገር ባለቤት ስለሆነ ነው። መጥፎን ነገር ከበላያችን ላይ የሚያስወግድ ጥሩን ነገር የሚያሰፍን የሚሰጠን ዱዓ ማለት ነው። ዱዓ የምናደርገው አላህ የፈለኩትን ነገር ይሰጠኛል፣ ከምፈራው መጥፎ ነገርም ይጠብቀኛል፣ ለዱንያም ለአኺራም ብለን። ግን አላህ እንደዛ ማድረጉን እንደሚችል አቅም እንዳለው ባለቤት እሱ እንደሆነ እያወቀን ግን ዱዓ ከማድረግ ግን አንቆጠብም። አላህ እኮ ዱዓ ሳናደርግም እኮ የፈለገውን ይሰጠናል፣ ከፈራነው ነገር እኮ ይጠብቀናል። ሱብሃንአላህ አድርገን አይደለም ሳናደርግ እኮ ራሱ እየሰጠን ነው። ስንት ኒዕማውን እኮ እያጣቀመን ነው ያለው። ግን حتى እንደዛም ሆኖ ادعوني استجب لكم ይላል። ለምኑኝ እሰጣችኋለሁ ይላል። በአላህ ላይ መልካም ጥርጣሬ ስላለን
ዱዓችንን የቂን ብለን አላህ ይሰጠኛል ያደርግልኛል የምፈልገውን ነገር ይሰጠኛል ብለን ዱዓ ስናደርግ ወይም ደግሞ ከመጥፎ ነገር ደግሞ ይጠብቀኛል ብለን ወደ አላህ ፊታችንን አዙረን እጃችንን አንስተን ያ አላህ ስንል ትልቁ ምክንያታችን አላህ ላይ ያለን መልካም ጥርጣሬ ነው። ግን አንዳንድ ጊዜ ያንን ጥርጣሬያችንን ደግሞ የሚያበላሽብን ስሜቶች ውስጣችን ይፈጠራሉ። ዱዓን ለምሳሌ ያነሳሁት ለዛ ነው፣ ከአላህ ጋር ባለን ጥርጣሬ ማለት ነው። ከሰው ጋር ደግሞ በሚኖረን ጥርጣሬ አንድ ምሳሌ እንደዚህ ያነሳለሁ። አንዳንዴ የምናደርገው ዱዓ የምንፈልገውን ነገር ወዲያው ካላገኘን ወይ ደግሞ እላያችን ላይ ከሰፈነው መጥፎ ነገር ፈተና በላ ካልራቀን ፈተናው ካልተነሳልን ስሜታችን ይቀዘቅዝና የምናደርገውን ዱዓ ወይ መጠኑን እንቀንሰዋለን ወይ ኳሊቲውን እንቀንሰዋለን ወይ ጊዜውን እንቀንሰዋለን የሆነ ነገር ብቻ ይከሰታል። ይሄ በአላህ ላይ ያለንን ጥርጣሬ ምን ያህል አስተማማኝ መሰረት ላይ እንዳደረግነው የምናውቅበት ቀላል መንገድ። ነብዩ ሰለላሁ ዐለይሂ ወሰለም ግን የነገሩን ምንድነው? ዱዓ ስታደርጉ ከሶስት ነገሮች አንደኛው መሆኑ አይቀርም። ሰውየው ዱዓ አድርጎ አጅል እስካልሆነ እስካልቸኮለ አሁኑኑ ካልሆነ ብሎ እስካልጠየቀ ድረስ በወንጀል አላህን እስካለመነ ድረስ ምሳሌ ጠቅሶ ሲለት ረሂምን በሚቆርጥ መንገድ ዝምድናን በሚቆርጥ መንገድ እከሌ የተባለችውን ዘመዴን እንዲህ በድላኛለችና እሷ ላይ እንደዚህ አይነት ጉዳት አድርስባት፣ እከሌ የተባለው ጓደኛዬ ቢዝነስ ፓርትነር እንደዚህ አይነት ነገር አድርሶብኛልና እንዲህ አድርግበት እያልን የምናደርገው ዱዓ እሱን ወደ ጎን ትተን ማለት ነው አላህ ኸይር ነገር አለው ሁሉም ነገር ከሱ ነው የሚገኘው ብለን ወደ እሱ ፊታችን አዘረን ዱዓ ስናደርግ ከሶስት ነገሮች አንዱን ማግኘታችን አይቀርም። ኢማ የለመነውን ነገር አላህ ይሰጠናል በምንፈልገው ሁኔታ በምንፈልገው ወቅት በምንፈልገው ቦታ፣ ወኢማ የምንጠይቀውን ነገር በሚመጥን ወይም ከሱ በሚሻል መልኩ ሊያጋጥመን የነበረን ፈተና ይከላከልልናል። ወኢማ ሶስተኛው ደግሞ እንደ ሙስሊም እንደ ሙእሚን በገይብ ነገር የምናምን ስለሆነ ዱንያ ላይ እንኳን አላህ ከመጥፎ ነገር ባይከላከልን ወይም ደግሞ የምንፈልገውን ነገር ጥሩ ነገር ካልሰጠን እንደ ዱዓችን ያ ዱዓ ወደ አላህ እጃችንን ዘርግተን ያደረግነው ዱዓ ለአኺራችን ያከማችልናል። حتى ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ይገልጹታል? ሰውየው አላህ የሚሰጠውን ሪዋርዱን ያዘጋጀለትን ምንዳውን ብዛቱን አይነቱን ያይና ይህንን ሁሉ ኸይር ስራ መቼ ሰርቼ ነው ዱንያ ላይ ይህንን ሪዋርድ ያዘጋጀህልኝ ብሎ ይጠይቀዋል። አላህም ይመልስለታል። ታስታውሳለህ ዱንያ ላይ እንዲህ አድርግልኝ ከእንዲህ ጠብቀኝ እንደዚህ አድርግልኝ እያልክ ዱዓ ስታደርግ እያንዳንዱን ነገር አላህ እንዲያስታውስ ያደርገዋል። አዎ ጠይቄሃለሁ ያ አላህ እንዲህ አድርግልኝ ብዬ ከእንዲህ ጠብቀኝ ብዬ ያ በወቅቱ አንተ በመትፈልገው መልኩ ያልሰጠሁክ ነገር ወይም ዱዓህን ያላሟላውልህ ነገር ለዛሬ እንዲሆንልህ ብዬ አዘጋጅቼው ነው ያከማቸውልህ። እነዚህ ሪዋርዶች በሙሉ የምታያቸው ያንተ የአሁን የአኺራ የዘላለማ ህይወትህ ምንዳዎች ናቸው ብሎ አላህ Subhanahu Wa Ta'ala ያንን ዱዓውን ውጤቱን እዛ ያሳያል። ከዛ ሰውየው ምን ይላል? ያ አላህ ዱንያ ላይ ያለው ያደረኩትን ዱዓ በሙሉ አንዳንዶች የተቀበልከኝን ምን አለ ባልተቀበልከኝ ኖሮና ለዚህ ባከማችህልኝ ብሎ በቁጭት አላህን ይናገራል ይላሉ። ሐዲስ ሰሂህ። ይሄ እንግዲህ ዱዓ ስናደርግ ምን ያህል በአላህ ላይ ጥርጣሬ ሊኖር የቂናችን የዛን ያህል መሆን አለበት ነው። ወላሂ በየትኛውም በግል ጉዳያችን በቤተሰብ ጉዳያችን በማህበረሰብ ጉዳይ በኡማ ጉዳይ ላይ የምናደርገው ዱዓ ከውስጣችን የቂን ብለን በአላህ ላይ ታግዘን እስካደረግን ድረስ የትም አይወድቅብንም። ወይም በዱንያ ላይ እናገኘዋለን ወይ ደግሞ ቢያንስ እንደ ዱንያ ላይ ባናገኘው አኺራ ላይ ተከማችቶ እናገኘዋለን። ይሄ የቂን ጉዳያችንን በደንብ አድርገን ውስጣችን ልባችን ላይ ልንሰራበት የሚገባ ሆኖ ሳለ ማለት ነው።
ሁለተኛው ከሰው ልጆች ጋር በሚኖረን ግንኙነት حسن الظن والله በጣም ብዙ ሙሽኪላዎች አሉ በመሐከላችን ባህልና ሚስት መሃል ብዙ ችግር አለ ወላጅና ልጅ መሃል ብዙ ችግር አለ የንግድ ትስስር ያላቸው ፓርትነሮች መሃል ብዙ ችግር አለ መልካም ነገር በመሐከላቸው ብዙ መልካም ነገሮች ሰፍነው ይያሉ እንደ ሰው ግን እንከን አይጠፋብምና አንድ እንከን ሲገኝ ያንን መልካም ነገር በሙሉ ድምጥ ማጦን የሚያጠፋ መጥፎ ጥርጣሬ ውስጥ እንገባለን ወላኪን ለዛ አንድ እንከን ወይም ደግሞ ከመልካም ነገሮቹ አንፃር ለተገኙት ትንሽ እንከኖች መውጫ ቀዳዳ መልካም ጥርጣሬዎችን ማዘጋጀት እየቻለን ማለት ነው ከወንድማችን ከእህታችን ጋር የሚኖረን ግንኙነት አላቃችን መልካም ሆኖ የበለጠ የሚሻሻልበት እድሎች ይያሉ እሱን ሳንጠቀምበት ያንን ኸይር ነገር የገነባንበትን በአጭሩ ምሳሌ ለመስጠት ባለ ትዳሮች ብዙ ጊዜ ፍቺ ውስጥ የሚገቡት ለምንድን ነው ስንት አይነት ውጣውረዶችን አልፈው ችግሮችን ተቋቁመው ተጣምረው በፍቅርም በምንም ነገር ተገናኝተው ሲያበቁ ስንት አመት ኮኖረዋል አብዛኞቹ ብዙ ኸይር ነገር አሳልፈው በትንሽ እንከን ለአመታት የገነቡትን ኸይር ነገራቸውን ድርምስምሱን ያወጡታል በቃ መጥፎ ጥርጣሬ በመሐከላቸው በማስፈን ማለት ነው አንተ እንዲሰርተህ እንዲያደርገህ እንዲያደረኩ እንዲያስበን አውቃለሁ ያንተን የልብህን አውቃለሁ ከአላህ ውስጥ የልብን የሚያውቅ ማንም የለም አንቺ እኮ እንደዚህ ያደረግሽኝ አላውቅም እንደ የዛሬ ሳምንት የዛሬ አመት ከእንትና ጋር እንደዚህ ያደርግሽ እንዲተናግርሽ አንዱን ንግግር አንድ ሺህ ቦታ በጣጥሰነው በቃ ኮኔክት ማድረግ ኮኔክት ሳደርገው ነገሮች በሙሉ ያንቺን በቃ ማንነትሽን አሳየኝ ለካ ለኔ እንደዚህ ነሽ ብሎ በኔጌቲቭ ነገር መተርጎም መጥፎ ጥርጣሬ ኸይር ነገሮችን በሙሉ የሚደርምስ عمر بن الخطاب رضي الله عنه من يلالو لا تظنن بكلمة خرجت من أخيك سوءا وأنت تجد لها في الخير محملا كوندمه كأهته مطفو يميمثل نجر ستناجر سيناجر سمته تولو ودا فرد اتهيد اتشكل لزا لتناجرች ወይም ለተናገረው ነገር በመልካም መተርጎም የሚያስችል መልካም ምክንያት ጥሩ ምክንያት መስጠት የምትችልበት ቀዳዳ እስካገኘህለት ድረስ በመልካም ነገር ፈስረው በመልካም ምክንያት አድርገህ ተቀበለው ስላልሰማች እኮ ነው ስላላወቀች ነው ስላላየች ነው ስልክ ጆሮህ ላይ የዘጋችብህ ከመሰለ ኔትወርክ ተቋርጦባት ነው ካርድ አልቆባት ነው የተለያዩ ምክንያቶችን እኮ መፍጠር ይቻላል እንደዚህ አይነት መልካም ግንኙነቶቻችንን የሚገነቡ የበለጠ የሚያጠናክሩ ኸይር ነገሮችን በመሐከላችን ማስፈን ስንችል ተሯሩጠን ዘለን የምንሄደው እነዛን በአመታት የገነባናቸውን መልካም ግንኙነቶቻችንን የሚያበላሹ ውሳኔዎች ላይ ነው የምንደርሰውና ይሄ ሁላችንም ራሳችንን ቆም ብለን ልንጠይቅ ይገባል እንደ አሳይመንት እስኪ ምንወስደው አንድ አሳይመንት ይኖር ከማን ጋር ነው በመጥፎ ጥርጣሬ ያለ ምንም በቂ መረጃ ውሳኔ ውስጥ ገብቼ ሪሌሽንሺፕን ያበላሸውት ትዳር ውስጥም ሊሆን ይችላል ከጓደኝነትም ሊሆን ይችላል ወላጅና ልጅም ሊሆን ይችላል ከናት ሱብሃንአላህ ከናትና ከአባት ጋር ኮራሱ በመጥፎ ጥርጣሬ ምክንያት የተቆራረጡ ብዙ ሰዎች አሉ የዛን ያለ የተከደበት ሁኔታ አለ እና ወንድሞችና እህቶቼ ኡስታዝ አቡበክር የተወሰነ ጊዜ ስላለው እንደው ካስታወስኩት ውስጥ የሆነ ነገር ላካፍላችሁ ብዬ ነው እንጂ እናንተም መሃል ብዙ ወንድሞች እህቶች ትኖራላችሁ በዚህ ራስ ጉዳይ ላይ የበኩላችሁን ተሞክሮ ሼር ማድረግ የምትፈልጉ ኢንሻአላህ ከዚህ ራስ ጉዳይ ጋር በተገናኘ ሐሳባችሁን ሼር አድርጉን ፕላስ ፕሮግራሙ በቀጣይነት ደግሞ ምን ርዕሶችን ያካትት እነማን ኡስታዞች ዱዓቶች ይጋበዙ ከዚህ በፊት ያው እኛ ራሳችን ነው አሬንጅ ያደርገን የምናመጣው ግን መድረኩ ክፍት ስለሆነ ከፈርስ ሂጅራ ኻዲሞች ማናችንንም አግኝታችሁ ሐሳብ መስጠት ይችላልላችሁ እዚህም ቻት ሩም ላይ ሐሳባችሁን ማስፈር ይችላልላችሁ ጀዛኩሙላህ ኸይር ሰሚራ ሶሪ አረዘምኩትኝ ለሌሎች ወንድሞችና እህቶች እድል ብትሰጪ ማሻአላህ ማሚ አይ was okay I think ጥሩ ነው ጥሩ ሐሳብ ነው ያስጨበጥከን እንደው በተሻለ መልኩ እንግዲህ ብዙ እህቶችና ወንድሞች ብዙ ነገር ወስደዋል ብዬ አስባለሁኝ ከዚህ ራሴን ጨምሮና እንዲሁ ከወዲሁ ነው ስፔኩሌት ከማድረግ ደግደጉን መመኘት ጥሩ ነው
ባፋችሁ እንግዲህ መልካም ነገር አርጉ ባፊጠፉ በለፈለፉ እንደሚባለው አይነትም ነውና መልካም ያሰበ መልካም ያገኛል ነው። እኔ እንግዲህ ከዚህ ወሰድኩት። ምናልባት ለመሐመድ በድሩ ጥያቄ ካላችሁ ለኡስታዝ መሐመድ በድሩ መጠየቅ ትችላላችሁ። ኡስታዝ አቡበከርም በነካው ርዕስ ላይም በተጨመረውም ላይ የተወሰነ ደቂቃ አለን። አይ ቲንክ 10 ደቂቃ አካባቢ። ስለዚህ ምናልባት ቻት ላይ እንኳን አይታየኝም ምንም ነገር። መጠየቅ የምትፈልጉ እህት ወንድሞች ካላችሁ መድረኩ ክፍት ነው። ኖር በተሰጠው ሀሳብ ላይ ማጠናከሪያ የሚሆን ሀሳብ መስጠት የምትፈልጉ እህት ወንድሞች ካላችሁ ጥያቄ ከሌለ አይ ቲንክ ኡስታዝ መሐመድ በድሩ አይ ቲንክ በዱዓ መዝጋት ከቻልክ ጥሩ ይመስለኛል። በእኔ በኩል ምንም ሌላ ሀሳብ የለኝም። አላህ ይስጥልኝ። ቴንክ ዩ። ጀዛኪላህ ኸይር እህታችን ሰሚራ ባረከላሁ ፊኪ። ሌሎች ወንድሞች እህቶች ተጨማሪ ሀሳብ ከሌላችሁ ኢንሻአላህ የዛሬው ፕሮግራማችን በዚሁም እናበቃ ይሆናል። ከዚህ ርዕሰ ጉዳይ ጋር በተገናኘ ግን ሰዎችን በመልካም መጠርጠር ሲባል ጥንቃቄ ማድረግም የለብንም ማለት አይደለም። ለምሳሌ ይላል ዑለማዎች ሲጠቅሱ አላህ Subhanahu Wa Ta'ala በንግድ ስትዋዋሉ የንግድ ውላችሁን ጻፉት ይላል። ያ አዩሃ الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه ስትዋዋሉ ደይን ያለበት እዳ ሊሆን የሚችል አንደኛው አካል እዳ ተሸካሚ ሆኖ ሌላኛው አካል እዳ ሰጪ ይሄንን ዑለማዎች ሲያሰፉት ማንኛውም አይነት ፋይናንሻል ትራንዛክሽን ያለበት ይላሉ። ሙስሊሞች ማለት አንዱ ትልቁ ችግራችን ይሄ ነው። በተጨባጭ የምናየው በየትኛውም አይነት አላቃው ስንገባ በተለይ ፋይናንሻል ትራንዛክሽን ያለበት ጉዳይ ላይ حتى بين الوالد والولد በልጅና ወላጅ መሃል የቢዝነስ ትራንዛክሽን ውስጥ የሚገባ ከሆነ ይላል ኃላፊነት የሚሰጠው ከሆነ በጽሁፍ መቀመጥ አለበት። ምክንያቱም በኋላ ላይ የስንቱ ቤተሰብ ነው የተበላሸው። ልጅና ወላጅ ተቆራርጡ ገንዘብ አጉድለሃል አላጎደልኩም ይሄው ኃላፊነትን በዚህ በኩል አልተወጣህም። የቢዝነስ ፓርትነሮች ኮንትራክት የሚያስፈልጋቸው ነገሮች ስምምነት ያለባቸው አንደኛው ኃላፊነትን የሚረከብ ሌላኛው መብቱን የሚሰጥ እንደዚህ አይነት ሪሌሽንሺፖች በሙሉ እምነት ቢኖርም ማለት ነው እንደ ወንድም ሙስሊም ወንድሜ ነው ሙስሊም እህቴ ነች አምናታለሁ አምናለሁ የሚባለው ነገር ጥሩ ዘን ጥርጣሬ ቢኖርም አደቡ ግን ጥንቃቄ መያዙም ያስፈልጋል። መጻፍ ያለበት ነገር መጻፍ አለበት። ጥንቃቄ ሊደረግበት የሚገባ ጉዳይ መጠንቀቅ አለብን። አላህ ላይ መልካም ጥርጣሬ ቢኖርንም እኮ ዱዓ እናደርጋለን። አላህም እኮ ዱዓ አድርጉ ብሏል። እኔ ነኝ የምሰጣችሁ ግን ዱዓ አድርጉ ብሏል። ዱዓ የማያደርጉ እነዛ ከሃዲዎች ከአላህ ዒባዳ የኮሩ ናቸው ይላል። ادعوني استجب لكم እኔ ነኝ የምሰጣችሁ ለምኑኝ ይላል አላህ ጥሩኝ። ان الذين يستكبرون عن عبادتي سيدخلون جهنم داخرين እኔን ከመገዛት የሚኮሩ ሰዎች ዑለማዎቹ ዱዓ ከማድረግ የሚኮሩ ይላሉ ጀሃነም የተወረዱ ሆነው ይገባሉ። በአላህ ላይ እምነት ኖሮን ይሰጠናል ብለን ግን እንድንለምነው ደግሞ ይፈልጋል። አንዳንድ ሰው እኮ ለምንድን ነው አላህን መለምነው እንዴ? አላህ አይደለም ለኔ ለካፊር እንኳን ሳይለምነው እየሰጠ አይደል እንዴ?
እንዴ እኔ እኮ አላህን እንደዚህ አይነት ቤት እንደዚህ አይነት መኪና እንደዚህ አይነት ገንዘብ እንደዚህ አይነት ቢዝነስ እንደዚህ አይነት አፍያ ቤተሰብ እንዲሰጠኝ እኮ የጠየቁት ላላመነው ለካፊሩ እየሰጠ አይደል ለምንድነው ለማይሰጠኝ የሚል ጥያቄ አፉን አውጥቶ እኮ የሚያነሳል አይደለም በቀልብ መጠርጠር ማለት ነው በቀልባችን ብዙ ነገሮች ውል ይሉብናል አላህ ግን መሐሪ ነው እነዛን በቀልባችን ውል የሚለው ነገሮችን በየቂን በኢማን በተሻለ ደግሞ ተፈኩር ያደረግን ወደ አላህ ስንመለስ እነዛን ነገሮች አላህ Subhanahu Wa Ta'ala የሚምረን ጌታ ነው እና አላህ ለሌሎቹ የሚሰጠው استدراج ነው የማያምኑ ከሆነ استدراج በቃ ምን እድል አላቸው ባላቸው ዱንያ ላይ ይደሰቱ እስካሉ ድረስ حتى عند عالم ስማቸውን ረሳሁት ኢብኑ ሲሪን ይመስሉኛል በጣም ሽክ ብለው ከቤታቸው ወጥተው በቆንጆ ፈረሳቸው ላይ እየጋለቡ አለባበሳቸው መልከ መልካም ነው ሁኔታቸው በጣም ሽቷቸው ከሩቅ የሚጣራ ነውና አንድ ምስኪን ባጠገባቸው አለፈና ስማቸውን ጠርቶ እንዴ የናንተ ነብይ አይደለም እንዴ الدنيا سجن المؤمن وجنة الكافر ያለው ዱንያ ለሙእሚኖች ለናንተ አይነቶች ስለተከተሉት እስር ቤት ነች ለኛ ደግሞ ላላመነው ደግሞ ጀነት ነች ብሎ አስተምሯችሁ የለም እንዴ አሁን ከኔና ካንተ ዱንያ ላይ ያለን ጀነት ያለ የሚመስለው ማን ነው እየተቸገረ ያለ እስር ቤት ያለ የሚመስለው ማን ነው ብሎ ጠየቃቸው እናኛ ዓለም ነው ለመስለት አላህ ዱንያ ላይ ለካፊሩ ሲያጣቅመው አኺራ ላይ በሱ በመካዱ ምክንያት ከሚቀጣው ቅጣት አንፃር ይሄ ካፊሩ ጀነት ውስጥ ነው ያለው የቱንም ያህል ቢቸገር መናቂ ደሃ ቢሆን በአላህ አላንም ካለ የአላህን ማንነት ተነግሮት እውነቱን አውቆ አላምንም አልቀበልም ካለ አኺራ ላይ ከሚጠብቀው ቅጣት አንፃር የቱንም ያህል ድሎትም ሆነ ችግር ላይ ቢሆን ዱንያ ጀነቱን ይትልሱ ለሙእሚን ደግሞ አሉ አኺራ ላይ ጀነት ውስጥ ካዘጋጀለት ኒዕማ አንፃር ኒዕማው ደግሞ እንደፈለገ ነው ረገደን ነው የሚለው ቁርአኑ አይደለም እንደፈለጉ እንዲበሉ እንዲጠጡ እንዲደሰቱ ነው አላህ Subhanahu Wa Ta'ala የሚያደርጋቸው ሙእሚኖችን ሙስሊሞችን አላህ ከነሱ ያደርገን ዱንያ ላይ ያሉ ግን በሐላል እንዲያጌጡ እንዲበሉ እንዲጠጡ ፈቅዶላቸዋል ግን የማይሰሯቸው ደግሞ ብዙ ነገሮች አሉ the do's and the do nots do's and do nots ይህን ስራ እናት ስራ ብዙ ህጎች አሉ ከዛ አንፃር ዱንያ ላይ ካሉት ህጎች አንፃር ሐላል ነገሮች ላይ እየተብቃቃም እየተደሰተ መኖር ይችላል ግን የማይገባባቸው حتى በጾም እንኳን ራሱ እኮ አሁን ጾም ሐላል የሆነ ነገር እኮ ነው እየታቀብን ያለ ነው ውሃ መጠጣት እኮ ሐላል ነው ግን በጾም حرام ነው ረመዳን ውስጥ መጾም ያለበት ሰው በረመዳን ቀን ላይ ውሃ መጠጣት حرام ነው እንደዚህ እቀባዎች አሉ ነው ጀነት ውስጥ የሚገባው እነዚህን እቀባዎችን አልፎ መልካም ነገሮችን አላህ ያዘዘውን ነገር ለመፈጸም ያቅሙን ያህል ጥሩ ወደ አላህ ለሚመለስ ወደ አኺራ ለሚጓሰው ነው ጀነት የተዘጋጀውና ግን ከዛ በፊት ያለው የዱንያ ህይወቱ ስራና አትስራ ብዙ ትዕዛዞች ያሉበት ስለሆነ ፈተናው ሚያ ስለሆነ ከዛ አንፃር እስር ቤት ነው ያለ ነው እስር ቤት ያለ ሰው እኮ የተሰጠውን እንጂ የሚፈልገውን አያገኝም حتى وين حدثاቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ደን ይሉት ጀነት የተከበበችው بالمكاره واحتجبت النار بالشهوات ይላሉ ጀነት የተከበበችው ነፍስ በምትጠላው ነገር ነው ደስ የማይመቻት ሰላት ስገድ ይከብደናል ሂጃብ አድርጊ ይከብደናል ሰደቃ ስጡ ዘካ አውጡ ይከብደናል ጾም ጾሙ የሚከብዱ ነገሮች ነፍስያ ውስጣችን ስሜታችን ኤጎአችን አትቀበላቸውም ግን ጀነት የተከበበችው በዛን ይላሉ እነዚህን ስሜት የምትጠላቸውን የሚከብዳትን ነገር ፔኔትሬት አድርጎ ሄዶ የሚፈልገውን ነገር የሚሰራ ሰው ነው ጀነት የሚገባው واحتجبت النار بالشهوات
ስሜት ደግሞ ሞቅ የሚላት የምትፈልጋቸው ነገሮች ሆይ ሆይ አድርግ፣ ይሄ የሚባለው ነገር አትስራ፣ ሰላት አትስገድ፣ ሂጃብ አታርጊ፣ ምን ያደርግልሻል? ፋራ ነሽ እንዴ አንቺ? እንደፈለግሽኝ ስንቶቹ ቅርጻቸውን እያሳዩ ስንት ቢዝነስ እየሰሩ የስንቶችን አይን ቆንጆ እየተባለች ወንዱ ይመጣና በቃ እንደፈለገ ሰውነቱን መስል ባለ 6 ፓክ ነው ባለ 4 ፓክ ነው በቃ ይሄዱ ሰውነቱን ግትራት ሰላት ስገድ ሲባል ባክ ቆይ ምን ሐጃ አለብኝ ምናምን እዚህ ጋር ቢዝነስ ልሙላ። እንደዚህ አይነት ስሜቶች ናቸው ጀሃነምን አጥር አድርገው የከበቧት። ያንን አጥር አልፎ የሚሄድ ሰው መውደቂያው ጀሃነም ነው። ይሄ ምን ለማለት ነው? ዱንያ ላይ ያለን እንደፈለግን መሆን እንችላለን እኮ በሐላል መንገድ፣ ሌሎችም ደግሞ እንደፈለጋቸው መሆን ይችላሉ አላህን ማወቅ እስካልፈለጉ ድረስ። ጥርጣሬያችን በአላህ ላይ መልካም እስከሆነ ድረስ እና የቻልነውን ያህል እስከሰራን ድረስ አላህም በዱንያም በአኺራም ስኬቱን መልካም ደረጃውን ምንዳውን ይለግሰናል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያደርገን። እኔም በተናገርኩት እናንተም በሰማችሁት እኔም የምሰራ እናንተም ሰምታችሁ የምትጠቀሙ ካላችሁም ነገር ላይ ደግሞ ለሌላውም እንድታካፍሉ አላህ Subhanahu Wa Ta'ala ይወፍቃችሁ። አላህ Subhanahu Wa Ta'ala ረመዳናችን ይቀበለን። በመልካም ጥርጣሬ ውስጣችንን ገንብተን ከአላህ ጋር በሚኖረንም ግንኙነት ከሰዎችም ጋር በሚኖረን ግንኙነት መልካም የሆነ ውጤት የምናይበት መልካም ግንኙነት የምናገኝበት መልካም የሆነ የዱንያ ህይወትን የአኺራ ቆይታን እንዲኖረን የሚያደርግ سبحان الله سبحانه وتعالى يلبسن. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. سبحانك اللهم وبحمدك ونشهد أن لا إله إلا أنت نستغفرك ونتوب إليك. والسلام عليكم ورحمة الله وبركاته. سميع جر شر. وعليكم السلام ورحمة الله وبركاته. كلاتهم ملكام إفطارهم الله. السلام عليكم ورحمة الله وبركاته.